የሊሊ ዶክተር እንግዲህ ሊሊን ሕክምናሽን ምርመራ ማድረግ አለብሽ፣ ነይ ምጭ፣ ተሳስተሻል፣ ይህን መውሰድ አለብሽ ለነገ ምርመራሽ ምናምን እያለ በሰበቡ እንግዲህ አደይን ለመጥበስ እየሞከረ ነው። ዶክተሩ እንግዲህ በአደይ ፍቅር ተጠምዶ ይገኛል። አደይ ይህንን ነገር እያስተዋለችው አይደለም። ሊሊም ቢሆን እንግዲህ ጓደኛ ስለሆነች እንዲሁም ደግሞ ስለምትንሰፈሰፍላት አይቶ በዚህ ዘመን እንደዛ አይነት ጓደኛ አለ እንዴ በማለትም ተማርኮ ነበረ። ይሁን እንጂ አሁን ላይ ምንም እንኳን የሌሊ ዶክተር ቢሆን ግን ከታካሚው ይልቅ አደይን ለማየት ነው የሚጓጉ። አደይም ይህ ነገር ስላልገባት እንግዲህ ሊሊ ብሎ አንዴ ሲያጮህላት ሊሊም እንግዲህ ዶክተርሽ መጣው በማለት ጓደኛዋ አስመሰላና ውጭ ሀገር ንብድ ወጣ እንዴት ደግሞ የሩቅ ጓደኛ እንደሆነች ለባቡሬ በመናገር ወዲያውኑ ወደ ዶክተሩ ለመሄድ ይስማማሉ። ዶክተርም እንግዲህ በፍጥነት ላይ መታየት አለብሽ ብሏት ስለነበረ ወዲያውኑ ነበር ሄደችው። ይሁን እንጂ ዴቭም እንግዲህ አሁን ላይ ከአደይ ጋር ያለው ቀረቤታ ምንም እየተመቸው አይደለም። ምንም እንኳን እንግዲህ ሁለቶች በፍቅራቸው መካከል ወስነውበት አስበውበት ለመጋባት ተስማምተው ሳለ በመካከላቸው እንግዲህ ሊሊ መታመሟ ዴቭን ሰላም እየነሳው ነው። ምክንያቱም አሁን ላይ አደይ ዴቭ ከማለት ውጭ ሊሊ ለመታበዛ ዴቭ ደግሞ በዚህ የተነሳ የፍቅራችን መቀስ ሆነችብን እኮ ይች ሊሊ ምን ላድርጋት እችላለሁ? ጊዜ እኮ እየሰጠችን አይደለም በሷ ምክንያት በማለት እንግዲህ እየተበሳጨ ነው ያለው። እንግዲህ ደግሞ እውነት ነው ይች አደይ የምትባል በቃ አወዛጋቢ ሆና ቀረች። እንግዲህ እንደሚወዳት ስለምታውቅ ባገኘችው አጋጣሚ ሊሊ ማለቱን አልተወችም። እንዴ ኧረ አሁንስ እኔ ራሴ በሸኩ ትላላችሁ። እንግዲህ ዴቭ ብቻ ሳይሆን እኔ ራሱ እሺ አንድ ሰው ለመጋባት አስቦበት አምኖበት ሄድና ቤተሰቤን ተዋወቅ ጠይቅ ብሎ ሸኝቶ ሲመለስ ደግሞ ምንም አይነት ጊዜ አለመስጠት፣ ከዛ በተጨማሪ ደግሞ የኔና ያንቺ ነገር እንዴት ነው ብሎ ስጠይቃት ላስብበት፣ ዴቭም አረረድብን አለ። እንዴት በማለት ነው የጮባት። ደግሞ እኮ ለምንድን ነው የምትጮህብኝ? ያንተን ብቻ ስሜት ነው የምታስተናግደው፣ ለምን ተረዳኝ እንጂ እያለች እንግዲህ ማዋራት ፈልጋለች። በሌላ በኩል እንግዲህ ፍቅር ከትምህርት ቤት መልስ ያው ታግታለች ነው የሚባለው፣ ወይስ ደግሞ ዳኒ ወስዶ ፈታ ዘና እያደረጋን ነው። እንግዲህ ፍቅር አሹን ብትጠብቀው አሹ እየመጣላት አይደለም፣ ግን ደግሞ ዳኒ ቀድሞ ደርሶላት ስለነበረ ነይ ዛሬ ከኔ ከምትሄጅበት ቦታ አለች በማለት አስገድዶ ይዟት ሄዷል። ፍቅር አልሄድም ልቀቀኝ አንተ ማን ስለሆንክ ነው? እኔ እኮ ፍቅር ነኝ ከአንተ ጋር ፍቅር አይሰኝም እያለች እንግዲህ በጣም እየተጎረረችበት ነው። ይሁን እንጂ ነይ እንሂድ በማለት እንግዲህ ይዟት ሄዷል። እንግዲህ ከሄዱም በኋላ በጣም የሚያምር ቦታ ወስዷታል። ጫካ ነው፣ አረንጓዴ ነው። እንዲሁም ደግሞ ስለ ህይወት ለማስተማር ሞክሯል። በእርግጠኝነት ግን ፍቅር ከዳኒ ጋር ብትሆን ብዙ ነገሮችን ያስተምራታል ብዬ አስባለሁ። ምክንያቱም የምትጎረርበት ነገር እኔ ፍቅር ነኝ ከአንተ ጋር መሆን ምናምን የምትለው ህይወት ማለት ምን ማለት እንደሆነ በደንብ የሚያስተምራት ይመስላል። ምክንያቱም ዳኒ እናቱና በጣም የሚወዳትን አቷል። ከዛ በተጨማሪ ደግሞ አስተዳደጉ ቅብጠቱ እንዳለ እናቱ እያለች የሚያደርገው ነገር ላይ ፍቅር ላይ አለ እና ምሳሌም ሰጥቷታል። እናቴ ምን ትለኛለች መሰለች? ስትቆጣም አንድ አይነት የሆነ ጸባይ ያላትን ሰው አግባ ትለኛለች። እና አንቺ ደግሞ በጣም ስትቆጭ በጣም የምታምሩ እያለ ያሞጋግዛታል። እሷ ግን እንኳን ልትወደው በጣም እያመናጨቀችው እየሰደበችው ነበረ። እሱ ግን ችሎታል። ስለ እናት እኔ ምንም አይመለከተኝም እያለች አሁንም ታመናጭቀዋለች። እባክሽ ይሄ አሁን ያለሽበት ህይወት እኮ እናትሽ በህይወት ስላለች ነው እና እንደዚህ ባትሆኝ አሪፍ ነበረ፣ ባክሽ ተረጋጊ እያለ ለመምከር ይሞክራል። ፍቅር ግን ምንም ተመክራ ራሱ የምትሰማ ልጅ አይደለችም፣ አይመለከትም እያለች እንግዲህ ማመነጫጨቋን ቀጥላለች። አሁን እዚህ ቦታ ትወስደኛለህ ወይስ ደግሞ ራሴ ልሄድ ናውሰዴ ስትለው እንግዲህ እሺ ብሏል። በሌላ በኩል እንግዲህ አሹ ያው ለትንሽ ነው እንግዲህ ያመለጡት። ይቺ ልጅ ቀረች እሳ ብሎ ወደ ትምህርት ቤቷ ከሄደ በኋላ እየመጣችለት አይደለም። ቢጠብቃት ቢያያት የለችም። ይቺ ግተት ይቺ ዝተት እያለ እንግዲህ እየተሳደበ ይቺ እርጉም እያለ ትንሽ ቆየት ካለ በኋላ መንገድ ላይ እስክሪብቶ ወድቆ ያገኘዋል። ወድቆ ካገኘውም በኋላ እስክሪብቶውን ይዞ በቃ ወደ ቤት ተመልሳ ይሆናል። ደግሞ ይሄ ማን ነው በማለት ጥሏት ይሄዳል። በመንገዱ ሲሄድ እንግዲህ ያን ዳይመንድን ያገኘውና ወዴት ነህ ይባባላሉ። ዳይመንድም እንግዲህ አንተ ስራ ፈቶን ከሄደል እያለ ሲያሞጋግሰው እንዲሁም ደግሞ ሲያደንቀው የነበረው እባክህ እኔ አሁን ስራ ፈቶኝ አይደለም፣ ያችን ፍቅር እኮ ላመጣ ሲሄድ የለችም ጠፋች ይለዋል። አሁን ወደ ቤት ሊሄድ ነው። ና አፋልጋኝ ቢለው እንግዲህ ዳይመንድን የምናገባኝና ነው አንተ እኮ ዘበኛ እኔ አይደለሁም፣ ስለዚህ አላስፈልግም ይለዋል። ታዲያ ምን ችግር አለ አሁን ወደ ቤት እንዴት ነው መሄድ ያለብኝ በማለት እንግዲህ ስጠይቀው ያው ዳይመንድ ውሸት ነው የነገረው። ያው አግኝቻት ነበረ፣ ከዛ ግን እሷ የምትሄድበት ቦታ ስላላት ሂድ እመጣለሁ ብላኝ በቃ እንደዛ ብላ ስነግረኝ እኔ ተመልሼ መጣሁ ትላታለህ የሚል ውሸት ነገረው። እንግዲህ ዳይመንድም እሱን ያለውን ለካ እንደዚህ የሚዋሻል እንዴ በማለት ያው
ተስማማ። ከዛ ቀደም ብሎ ግን ለእትዬ ደውሎላት ነበረ። ፍቅር መጣች ቀረች በማለት ደውሏል። እትዬም አልመጣችም ልታመጣት ሄዳ እንዴት ነው የምትጠይቀኝ ስትለው ነበረ። ግን እሺ በቃ እንመጣለን አብረን በማለት ነው ስልኩን የዘጋው። እንግዲህ ያው ሁለታቸው ጓደኛሞች እየተበሻሸቁ ዳይመንድና አሹ ዶክተሩ ይመጣል። ዶክተሩም አደይን ባያት ቁጥር ልሸኝሽ በመኪና ነው። አደይ ምሽ ነው እምቢ ማለት የለም መኪና ተገኝቶ ማን እምቢ ይላል እንዴ? ስለዚህ እሷ ምንድን ያደረገችው እየሸኘት እየገባች እየወጣች ነው ያለች። ግን ደግሞ በጣም ትፈራዋለች። ድንግት ድንግት ትላለች። እንግዲህ ከዶክተር ጋር ስትሆን ቶሎ ውርድ ውርድ ነው ማለት የምትፈልገው። ዶክተርም እንግዲህ ያው መቼም በእግርሽ መኪናውን አቀድሚውም ነይና ልሸኝሽ እስከምትፈልግበት ቦታ ይላታል። እሺ ብላ ትሄዳለች። እንግዲህ ወደ ዴብ ነው ሄደችው። ከደረሰችም በኋላ ዴብም እንግዲህ ደህና ነሽ ወይ አናፈኩሽም ወይ ሲላት እሷ ፈዝዝ ብላ ነው የቀረችው። እንግዲህ ምንም አልመሰላትም። ባቡሬም አብሮት ስለነበረ ሊሊ ሲላታል። ሊሊ ወደ ቤት ተመለሰች። ቆይ ከዴብ ጋር ልንመጣ ነው አላላችሁኝ? የት አለች ይላል። ልክ ወደ ዴብ ልንመጣ ብለን ከዛ መንገድ ላይ አሟት ተመለሰች ትለዋለች። እርግጠኛ ነሽ? አዎ እርግጠኛ ነኝ። ባቡሬም ጥሏቸው ይሄዳል። ሁለቶች እንግዲህ ቁጭ ያሉና ማውራት ይጀምራሉ። የኔና አንቺ ነገር እንዴት ነው? ሁሉ ነገር አልቆልኝ ገጠር ይጭ ግን ደግሞ አንቺ እንዴት ነው ነገር ሀሳብሽ ሲላት አታጨናንቀኝ የሚል ምላሽ ነው የመለሰች። ዴብ በገነ ጨሰ ትላላችሁ። በሌላ በኩል እንግዲህ ያቺ ብርሃኔ ፍቅር ይዞኛል ከዴብ በማለት እንግዲህ እንዳፈቀረችው ተናግራለች ለእናቷ። እናቷን በጥፊ ነው የመታቻት። ቆይ በእኛ ዘመን እኮ እንደዚህ አይነት አይናውጣ ነገር የለም ነበር። ይች ልጅ እንዴት ነው አይናውጣ የሆነችው? በይሄንን ነገር ማንም እንዳይሰማ ብላታለች ማለት ነው። ወዲያውኑ አስባ ሳትጨርስ እንግዲህ የባሏ ወንድም ሰተት ብሎ ይመጣል። እንግዲህ የአደይ እናትም ሰሞኑ ምንድን ነው ግራ በዛ ከዚህ ቤት ትለዋለች። ያው ለልጅሽ ብዬ ነው። እንዴት አረግሽው የልጅቷን ጉዳይ? ልጅቷ እኮ ደውላ አባቷ አናገራት እና ሊድራት ነው እልል ብሎ በዚህ በቃዩ አለ የተባለ ሰርግ ሊደግስ ነው ይላታል። እሳቸውንማ እኔ ያውቃቸዋለሁ። በእርግጠኝነት ለራሳቸው ጥቅም ሲሉ ነው እንጂ የሚድሯት ወደውማ አይደለም። ደግሞ ማንን አመጡላት ትለዋለች። እንግዲህ የተላከው መልእክተኛ ወንድምም አሁንም የመጣው እኮ ከአሜሪካ ነው ይላታል። እናትም ለነጫጭባማ ልጅን አልሰጥም ትላለች። እንግዲህ እሱን እናያለን በማለት ዝቶባት ይወጣል። አንቺ ማነሽ የሚል ጥያቄም ጠይቃት። እኔ ማለትማ የአደይ እናት ነኝ፣ እንደዛ ተንከባከቢያት አድጌማ እንደዚህ ልትሆን አትችልም ይላል። እንግዲህ ቤዛም ያው የትምህርት ቤት ማስረጃዋን ይዛ ስራ ለመፈለግ እንግዲህ እየሞከረች ነው። ያው ዶክተሩ እንግዲህ በአሁኑ እንዴት ነው ቤዛን ያሸንፋታል ወይስ ደግሞ ሙልጭ አድርጋ ትዘርፈዋለች? ስራ እየፈለግኩ ነበር ዶክተር ቆየሳ ምናምን እያለች ነበር። እንግዲህ በጣም ነው በጧቱ ጠብቀው የሄደችው ዶክተርን ለማግኘት። ዶክተርም ምን ሆነሽ ነው ሲላት አመመሽ? አይ አላመመኝም፣ ግን ትንሽ እግሬን እያመመኝ ነው ትለዋለች። መቆም ታበዣለሽ እንዴ ሲላት አይ መቆም ብቻ ሳይሆን መንከራተት ሁሉንም አበዛው አለችው። ቤዛና ወንድሟ ግን ያው ገንዘብ ለመቀበል ሲሉ ነው ዶክተሩን ያጠመዱት እንጂ የእውነት ተገሽታ አይደለም፣ ዝም ብላ ነው። ዶክተርም በቃ ካመመሽ ነይ ልይሽ ይላታል። አይ እኔማ ስንከራተት የምውልበት እኮ ስራ ፍለጋ ነው ትለዋለች። ምንድን ነው እዚህ በፊት የምታውቀው ነገር አለ ምናምን የትምህርት ማስረጃሽን እስኪ ስጭኝ ሲላት ሰጠችው ወዲያውኑ። ምክንያቱም አስባበት ስለነበረ ከዛ እስከሚሻለሽ ከሰው ከኛ ሆነሽ ተማሪያለሽ እንዲሁም ደግሞ ስራ ተቀጥረሻል ይላታል። ቤዛ አላመነችም። በጣም ደስ አላት። አንደኛ ቆንጆ ነው ትላለች፣ ሁለተኛ ስራ ስላገኘች፣ ሶስተኛ ደግሞ ለመዝረፍም ሀብታም ስለሆነ ይሁን እንጂ ተቀጥራለች። ባጭሩ እንግዲህ ወንድሟ ፍቅርን ተደብቆ እየጠበቃ ሳለ አስደንግጠው ነበረ። ምን እየጠበክ ነው? በአንተ ምክንያት ሌላ ጦስ እንዲመጣብኝ አልፈለግም፣ ራስህን ጠብቅ ትለዋለች። እንግዲህ አሹና ዳይመንድም እየተፎካከሩ እያለ ዶክተሩ ሊገጫቸው ነበር በመኪና። አሹም እንግዲህ ጎረረበት። እኔ አሹ የልጅ ማንም ምገጭ ባለ ሀብት አለው። ዶክተርም ወረድ አለና ይቅርታ በጣም ቸኩዬ ነው እና እንደዚህ ነኝ ይለዋል። አሹም እንግዲህ ይቅርታ ትህትናውን አይቶ ይቅርታ ስለጠየቀው በቃ ይቅርታን የማድርግ የራሴም ጥፋት አለብኝ በማለት እንግዲህ ጥፋቱን አምኖ ሁለታቸውም ይሄዳሉ ማለት ነው። እንግዲህ አሹም የተባለውን ውሸት ለእትዬ ሄዶ ነግሯታል። አላገኘኋትም ሄዳለች መጣው ይላታል። ፍቅር ግን ያው ተገዳ ነው ሄደችው። እንግዲህ በቃ እኔ እደውልላታለሁ ልጇን ነገር ብትሆን ግን አልለቃችሁም ብላቸዋለች። ፍቅርም እንግዲህ ነይ እወስድሻለሁ በማለት ያው ዳኒ ወደ ቤት ለመሸኘት እያሞከረ ነው። የማታውቀው መንገድ ልትሄድ ብላ ግን ደግሞ በዚህ መሄድ የለብሽም ነይ ሂጂ በዚህ ይላታል። ፍቅርም እሺ በማለት ነው ሄደችው። ብቻ እንግዲህ ያው ጥሩ ጸባይ የሚኖራት ይመስላል። ኪንጎም እንግዲህ ስራ አግኝቷል። በመጨረሻም ከትምህርት ምረቃ በኋላ በጣም ስራቱ ሲንከራተት ነበር። ተደስተዋል ማለት ነው ሁላቸውም። እንዲሁም ደግሞ ኪንጎን አመስግኖታል። ሁሌም አብራኝ ነበርክና አመሰግናለሁ ይለዋል። ቅምጥልም እንደዛው። ቅምጥልና እንግዲህ የባቡሬ እናት ተስማምተዋል።
አባዬ አንቺን በይሰጠኝ እንዴት እንደመቋቋሙ አላቅም ነበር ይሄን ነገር እና አመሰግንሻለሁ እያለቻ ነው። ልጁን አታስከፊው፣ ወንድምሽንም አታስከፊው እያለች እንግዲህ ስመክራት፣ እስኪ እንደው ምክር ለባቡሬም ንገሪልኝ አታስከፋት በይው ትላለች። እንግዲህ ባቡሬም ይወድሻል እያለቻን ነው። ባቡሬም እንግዲህ ያው ሊሊና አደይ ወደ ዶክተሩ ሳያስፈቅዱ ስለሄዱ እየተከታተላቸው ነበረ። እንግዲህ ሊሊ ለምን እንደሆነ አልገባኝም፣ እንግዲህ ማወቅ የለበትም ትላለች። ዶክተር ጋር ሄዱ። ዶክተርም ተደሰተ አደይን ሲያያት መሰረኝ ምናምን ስትለው አዲስ ነገር የመጣባትን ህመም ምን አልነገርሽኝም ብላ ዶክተር ፊት ተቆጣቻት። ከዛ ሊሊም አረ ዶክተር ፊት ነን በማለት ዝም እንድትል አረገቻት። ይሁን እንጂ ባቡሬ በሩን ኳኳ ያደርጋል። በዚህ መሀል ሊሊ ክው ብላ ትቀራለች። ምክንያቱም ወሽተውት ነው የወጡ ከቤት። ባቡሬ ምን ሊል ይችላል? ሳያገባት እንዴት ነው ቁጥጥር ያበዛው? ለምን